ከ5 ዓመት ጀምሮ ለልጆቻችን ልናስተምራቸው የሚገቡ 8 የህይወት ህጎችን ልንገራችሁ። በነገራችን ላይ ዛሬ የምነግራችሁ የህይወት ህጎች በሃርቫርድ ዩኒቨርሲቲ ተጠንተው ህፃናት እነዚህን የህይወት ህጎች ገና ከ5 ዓመት ወይም ከ6 ዓመት ጀምሮ ተግባራዊ ካደረጉ በወጣትነት ዘመናቸው እጅግ ስኬታማ፣ ውጤታማና ደስተኛ ይሆናሉ። ስለዚህ እነዚህ የህይወት ህጎች የትኞቹ ናቸው? በዛሬ ቪዲዮ ሰፋ ዘርዘር አድርገን እናያለን። ቪዲዮ እጅግ አስተማሪ የሆነ መረጃ ስለያዘ እስከ መጨረሻው ይመልከቱት። ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ለብዙዎች እንዲደርስ ቪዲዮውን እስከ መጨረሻው መመልከት ይኖርባችኋል። እንዲሁም ይህን ቪዲዮ ለወላጆች ሁሉ እንዲዳረስ ኮፒ ሊንክ እያደረጋችሁ ላኩላቸው። ለጓደኞቻችሁ፣ ለዘመድ አዝማድ፣ ለሁሉም ሼር አድርጉት። ሁሉም ሰው እነዚህን ፕሪንሲፕሎች ወይም ህጎችን ማወቅ አለበት። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ምናልባት ለዚህ ዩቲዩብ ቻናላችን አዲስ ከሆናችሁ ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ ለወላጆች አዳዲስ መረጃዎች የምናቀርብበት ብዙ ወላጆች የሚማሩበት ዩቲዩብ ቻናላችን ነው። እናንተም ቤተሰብ እንድትሆኑ ሰብስክራይብ በማድረግ አዳዲስ መረጃዎች ወደ እናንተ ስናቀርብ እንዲደርሳችሁ የደውል ምልክት መጫንን አትርሱ። ሁላችንም ማወቅ ያለብን ነገር ህፃናትን የምንሰራቸው ነገ ሳይሆን ዛሬ ነው። ዛሬ ያልገነባነው አይምሮ ለነገ ሀገር መሰረት ሊሆን አይችልም። ዛሬ ለልጆቻችን እነዚህ 8 ህጎች ካላስተማርን ነገ እነዚህ እንዲተገብሩት መጠበቅ በፍጹም አይቻልም። እነዚህ ህጎች ሲጀምር ከባድ ይመስላሉ። ሆኖም ግን በየቀኑ ተግባራዊ የምናደርጋቸው ከሆነ ልጆቻችን የሚለምዱት ይሆናሉ። እንደ ኖርማል ትሬንድ ይቆጥሩታል ማለት ነው። ህፃናት ደግሞ ተመሳሳይ የሆነ ነገር፣ ሩቲን የሆነ ነገር ይወዳሉ። በዛ ህግ ውስጥ ማደግ ይችላሉ። ስለዚህ እነዚህ የህይወት ህጎች የትኞቹ ናቸው? አንደኛ፣ ጥፋትን አለመደበቅና ጥፋት ካጠፉ በኋላ ደግሞ ቀጥታ አምኖ ይቅርታ መጠየቅን ማስለመድ። ይህን ስናደርግ ግን መጀመሪያ እኛው ራሳችን ጓደኛ መሆን አለብን። ክሬት ኮኔክሽን ቢፎር ኮሬክሽን ይላል። ያ ማለት እኛ ኮኔክሽን ሳንፈጥር ጓደኛ ሳንሆናቸው ጥፋታቸውን እንዳይደብቁ መጠበቅ የለብንም። ሁልጊዜ ጓደኛ ሆነን ቀርበናቸው ልናዋራቸው ይገባል። የምንቀላቸው ከሆነ ሲሳሳቱ ቀጥታ ጥፋታቸውን አምነው ይቅርታ እንዲጠይቁ ማድረግ ይኖርብናል። የሚፈሩን በጣም እኛ የምንቆጣ ከሆነ ግን ጥፋታቸውን ላያምኑ ሊያሻሽሉም አይችሉም። እኛም ማወቅ ያለብን ነገር ጥፋት ወይም ውድቀት የስኬት አንዱ አካል ነው እንጂ ህፃናት ሁልጊዜ ፐርፌክት እንዲሆኑ መጠበቅ የለብንም። ስለዚህ ፐርፌክሽንን ከህፃናት መጠበቅ ፍጹም የዋህነት ነው። ስለዚህ የመጀመሪያው ስቴፕ የሚሆነው ሁሉም ሰው እንደሚሳሳት ማስረዳት፣ ከዛ በመቀጠል ደግሞ ከተሳሳቱ ይህን ጥፋታቸውን እንዲያምኑ ይቅርታም እንዲጠይቁ ማድረግ ይኖርብናል። ሁለተኛው ህግ ማስተማር ያለብን ነገሮች በጩኸት ሳይሆን በቃላትና በመነጋገር መፈታት እንደሚችሉ ማስረዳት። ህፃናት ከ5 ዓመት ከ6 ዓመት ጀምሮ የኢሞሽናል ዴቨሎፕመንታቸው በጣም ጥሩ መሆን አለበት። ያ ማለት ስሜታቸውን ለመቆጣጠር ኢሞሽናል ኢንተለጀንስ የምንለው ነገር ከኛ ከወላጆች የሚወርሱት ነገር ነው። ስለዚህ የመጀመሪያው ስቴፕ እኛው ራሳችን ስሜታችንን መቆጣጠር። ሁለተኛው ስቴፕ ደግሞ ህፃናት ሲናደዱ መናደዳቸው ተፈጥሯዊ እንደሆነ ሆኖም ግን የሚገልጹበት ወይ ትክክለኛ አለመሆኑን ወይም ትክክለኛ የሆነውን ደግሞ ኢንካሬጅ ማድረግ ይኖርብናል። ለምሳሌ ሄራን የምትባልሽ ብትኖርና በጣም ተናዳ እያለቀሰች ከሆነ ሄራን መናደድሽን አውቃለሁ አይዞሽ ብለን እቅፍ ማድረግ የመጀመሪያው ስቴፕ ነው። ከዛ ካረጋገናት በኋላ ሄራን ለምንድን ነው የምታለቅሽው? ይሄኛው እንዳናደድሽ አውቃለሁ፣ ሆኖም ግን በዚህ ምክንያት ይህ ነገር ልናስተካክለው እንችላለን። አንቺ ደግሞ ይህን ካልነገርሽኝ እኔ ላውቅ አልችልም ብላችሁ ማስረዳት። ንዴቷን በጩኸት ሳይሆን በቃላት ወይም በንግግር መግለጽ እንድትችል ማስረዳት ይኖርባቸዋል። ይህን በተደጋጋሚ የምናደርግ ከሆነ 5 ዓመት 6 ዓመት ላይ ጥሩ የሆነ የስሜት ዴቨሎፕመንት ወይም ደግሞ ኢሞሽናል ኢንተለጀንስ ይኖራቸዋል። ክፍት የስራ ቦታ ለስፒች እና የባህሪ ቴራፒ ባለሙያዎች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ የስፒችና የባህሪ ቴራፒስቶችን በትርፍ ሰዓት ስራ አወዳድሮ መቅጠር ይፈልጋል። ተፈላጊ ችሎታ ከታወቀ የግል ወይም የመንግስት የትምህርት ተቋም ዲግሪ ያለው፣ በሳይኮሎጂ ወይም በስፔሻል ኒድ ዲግሪ ያለው፣ በተጨማሪ 2 ዓመትና ከዛ በላይ የስራ ልምድ ያለው ወይም ያላት። የቅጥር ሁኔታው በኮንትራት ሲሆን አመልካቾች ሙሉ የትምህርት ደረጃችሁንና የስራ ልምዳችሁን የሚያሳውቅ ዶክመንት ብሩክ ኪድስ ሚል ቴሌግራም ላይ መላክ ትችላላችሁ። ሊንኩን ከታች ኮሜንት ላይ አሰፍርላችኋለሁ። ወይም ቴሌግራም ሄዳችሁ ብሩክ ኪድስ በሚል አድራሻ መላክ ትችላላችሁ። ሶስተኛው የህይወት ህግ የምናውቃቸውን ሰዎች በፈገግታና በትህትና ማናገር እንዲሁም ሰላም ማለት። ይህ በተለይ ደግሞ ከኛ ከወላጆች የሚለምዱት እኛ ወላጆችም አርአያ የሆነ የምናሳያቸው እንጂ በትዕዛዝ የሚፈጽሙት ነገር አይደለም። ለምሳሌ እኛ ወላጆች እርስ በርስ ያለን ፍቅር ምን ያህል ነው? እናት ለአባት፣ አባት ለእናት። ቤት ውስጥ ያለው መከባበብ
ምን ያለው፣ ከዛ በተጨማሪ ደግሞ አባት ለሌላ ሰው ያለው ሰላምታ ትህትና ምን ይመስላል፣ ያን ነገር ልጆች ይወርሱታል። ስለዚህ የመጀመሪያው ስቴፕ እኛው ራሳችን አርአያ መሆን አለብን። ስለዚህ ሶስተኛው ህጋችን ምንድነው? በዋነኝነት በትህትና መነጋገርና ሰዎችን ሰላም ማለት መልመድ ይኖርባቸዋል። ይህን ደግሞ ከኛው የሚወርሱት ነገር ነውና እኛው ራሳችን መግራት ይኖርብናል ማለት ነው። አራተኛው ህግ ደግሞ በጣም ወሳኝ ነው። ህፃናት የሚጫወቱበትን ቦታ እንዲያጸዱ ማድረግ። ልክ ጨዋታቸውን ከጨረሱ በኋላ የጨዋታ ሰዓት አልቆ ለምሳሌ ወደ መኝታ ሰዓት ወይም የቁርስ ሰዓት ወይም ምግብ ሰዓት ከሆነ እነዛ በትንትን ያደረጓቸው መጫወቾች እንዲሰበስቡ ማድረግ። የመጀመሪያው ስቴፕ የሚሆነው እኛው ራሳችን ሰብስበን ማሳየት፣ ከቀስ ብለው ደግሞ እነሱ ያን እየሰበሰቡ ሪስፖንሲቢሊቲ እንዲለምዱ፣ ነገሮችን ካበላሹ በኋላ ራሳቸው ማስተካከል እንዳለባቸው፣ ማጽዳት እንዳለባቸው ማስረዳት ይኖርብናል። ይህን በተከታታይ ያለ መሰልቸት በማድረግ እነሱም ያን ባህሪ እንዲወስዱት ማድረግ እንችላለን። ይህን ስናደርግ ወደፊትም ላላቸው የህይወት ምዕራፍ የራሳቸው ሪስፖንሲቢሊቲ እንዲወስዱ ይረዳቸዋል። ለምሳሌ በትምህርት ላይ ሊሆን ይችላል፣ በስራ ላይ ሊሆን ይችላል፣ ወይም በማንኛውም የህይወት አክቲቪቲያቸው ላይ ሪስፖንሲቢሊቲ እንዲቀበሉ የራሳቸውን ኃላፊነት እንዲወጡ ያደርጋቸዋል። አምስተኛው ህግ ደግሞ የቤት ስራቸውን በራሳቸው እንዲሞክሩና እንዲሰሩ ማድረግ። የቤት ስራ ስንል ከትምህርት የሚሰጣቸውን ስራዎች ሲሆን እነዚህ መጀመሪያ በራሳቸው ሞክረው ካቃታቸው ብቻ ነው ወደ ወላጅ መምጣት ያለባቸው። ይህ ደግሞ ሰልፍ ዲፔንደንስ እንዲኖራቸው፣ ሰልፍ ኮንፊደንስ እንዲኖራቸው፣ በራሳቸው ነገሮችን እንዲጠሩ እንዲሞክሩ ያደርጋቸዋል። እኛም ወላጆች ፎከስ ማድረግ ያለብን ፕሮሰሱ ላይ ነው። ለምሳሌ የቤት ስራ በየቀኑ የሚሰራውን ልጅ ኢንከሬጅ ማድረግ ይኖርብናል። የኤግዛም ሪዛልቱ ላይ ብቻ ፎከስ ማድረግ የለብንም። ስለዚህ ኢንከሬጅ ዘ ፕሮሰስ ኖት ዘ ሪዛልት ይላል። ፕሮሰሱን ወይም ጥረታቸውን በደንብ ኢንከሬጅ ማድረግ፣ ሪዛልቱ ላይ ብቻ ፎከስ አለማድረግ። ስድስተኛው ህግ ደግሞ የኛ ያልሆነ ነገር በፍጹም መውሰድ የለብንም። ይህ ደግሞ ሐቀኝነትን እንዲለምዱት፣ ሌብነትን እንዲጸየፉት፣ በራሳቸው ጥረት ብቻ እንዲኖሩ ያደርጋቸዋል። ስለዚህ የራሳቸው ያልሆነ ነገር መውሰድ የለባቸውም። ይህንን ከኛ የሚወርሱት ከኛ የሚለምዱት ነገር ነው። በተጨማሪ ደግሞ ዘውተር ማስታወስ ያለብን ነገር ነው። ሰባተኛው ፖይንት ወይም ሰባተኛው ህግጋት ደግሞ እናትና አባቶቻቸውን ቤት ውስጥ መርዳት ይኖርባቸዋል። በነገራችን ላይ ይህም ነገራችሁ ሰባተኛው ህግ በትልቅ ጥናት በሃርቫርድ ዩኒቨርሲቲ ትልቅ ጥናት የተደረገበት ሲሆን የቤት ውስጥ ስራ የሚሰሩ ህፃናት ልክ በወጣትነት ዘመናቸው አንደኛ ደስተኛ ይሆናሉ፣ የህይወት ግብ ይኖራቸዋል፣ የህይወት ግባቸውን ለማሳካት ጥረት ያደርጋሉ። ሁሉም ነገር በቀላሉ እንደማይገኝ ስለሚረዱ ሁሉንም በጥረታቸው ማሳካት ይችላሉ ማለት ነው። ስለዚህ የቤት ውስጥ ስራዎችን ማስለመድ ይኖርብናል። ሁሉም ነገር ለራሳቸው እየሰራን እነሱን ስራ ፈት ማድረግ የለብንም ወይም ደካ ማድረግ የለብንም። እያንዳንዱን ተግባር ከቀላሉ ልብስ ማጠብ ሊሆን ይችላል፣ ሳህን ማጠብ ሊሆን ይችላል፣ መወልወል ሊሆን ይችላል። እንደዚህ መሳሰሉትን ኃላፊነቶች በቤት ውስጥ እየሰጠን አይምሯቸው ማንቃት፣ የሚያስፈልጋቸውን ለማግኘት የተወሰነ ያህል ጥረት ማድረግ እንዳለባቸው ማሳየት ይኖርብናል። ይህ አንደኛ ሪስፖንሲቢሊቲ ያስተምራቸዋል፣ ሁለተኛ ኮሚትመንት ያስተምራቸዋል፣ ሶስተኛው በራሳቸው እንዲተማመኑና በራሳቸው ካፔብል ሆነው ወይም ብቃት ኑሯቸው እንዲፈጽሙ ይረዳቸዋል። አራተኛ አይምሯቸውን ንቁና የኤክዚኪዩቲቭ ፈንክሽናቸው ወይም የአይምሮ የማሰብ የማሰላሰል ኦርጋናይዝ የማድረግ ብቃቱን እንዲጨምር በጣም ይረዳል። በተጨማሪ ደግሞ ቲም ወርክ ያስለምዳቸዋል። ቤት ውስጥ በቲም ነገሮች የሚሰሩ ከሆነ መተጋገዝን ይለምዳሉ። ወደፊትም ባደጉበት ወይም በሚሰሩበት ወቅት በሙሉ የቲም ወርክን እንደ አንድ የህይወታቸው አካል አድርገው እንዲቆጥሩት ይረዳቸዋል። ስምንተኛውና ብዙዎቻችን ሚስ የምናደርገው ነገር ደግሞ የፈለጉትን ወይም የጠየቁት ነገር ወዲያው መግዛት የለብንም። እያንዳንዱ መጮቻ ወዲያው የምንገዛላቸው ከሆነ ወዲያው እንደጠየቁ ወዲያው የሚደረግላቸው ከሆነ ሁልጊዜ የሚረዱት ማንኛውም ነገር በአንዴ ማግኘት እችላለሁ፣ ምንም አይነት ጥረት ማድረግ የለብኝም፣ ያለምንም ጥረት ሁሉን ማግኘት እችላለሁ ማለት ይጀምራሉ። በተለይ ዘመናዊ የምንባል ወላጆች ይሄ ነገር በጣም የምንሳሳተው ነገር ነው። የሚጠይቁትን ነገር በሙሉ ወዲያው መፈጸም፣ ወዲያው ማድረግ፣ ይህ ትክክል አይደለም። መጀመሪያ ፍቅር ሊመስል ይችላል፣ ትክክል ነው። በኋላ ላይ ግን ልጆቻችን በጣም ያቀብጣቸዋል። ምስጋና ቢስና ለነገሮች ትኩረት የማይሰጡ ሁሉም ነገር በአንዴ የሚይዙ የሚጨብጡ ይመስላቸዋልና ይህ ደግሞ ለወደፊት አይምሯቸው ምንም አይጠቅማቸውም። ስለዚህ ህፃናትን አንድ ነገር ሲጠይቁ አቺቭመንት ቤዝድ የሆነ የሆነ ነገር ካደረጉ ወይም ደግሞ የሆነ ነገር ከፈጸሙ ብቻ ያ ነገር እንደሚገዛላቸው ማስለመድ ይኖርባቸዋል። ይህን ስታደርጉ ለነገሮች ዓላማ ይኖራቸዋል። ለዓላማቸው እንዲሳካ ደግሞ ጥረት ያደርጋሉ ማለት ነው። ስለዚህ ለዛሬ ያዘጋጀውላችሁ 8 ህጎች ይህን ይመስላሉ። ምናልባት ለእናንተም የሰራ 9ኛም 10ኛም ህግም ካለ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ብዙ ልጆች እንደምትማሩበት ተስፋ አድርጋለሁ። እንደዚህ መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።